ይብሽ ምትያለሽ እቀጣለሁ እኔ በቃ እሺ አምጡ ቮይስ ይሄንን ቮይስ ዮብዳርና ሳራ አቅርቡ ለምን ታማ ያስታመምኳት እኔ ነኝ ሀቢባዬ እኔ በዚህ አጋጣሚ ሌላ ደግሞ ለደላላ የከፈልሽበትን 50 ሺህ የከፈልሽበትን ደረሰ እንፈልጋለን አንቺ ከኪስሽ አውጥተሽ የከፈልሽበት ኦኬ እሺ ዮብዳር ቴሌግራም ላይ ሳራ ልካልኝ እኔ ብፈልገው ላገኘው አልቻልኩም ምክንያቱም ምን ያለችው ቮይስ እንደሆነ ታውቂያለሽ ይሄ ቮይስ እዳይስ ምን ላድርግ እዳ አለብኝ እዳይ ምን ላድርገው ያለች ቮይስ አጭር ቮይስ አለ ግን እኔ ላገኘው አልቻልኩም እሱ ማስረጃ ሊሆን አይችልም እኛ ምን ፈልገው ሪካ እዳሽን ክፈይ ያለች እያስጨነቀችኝ ስለሆነ ያለ ፍላጎቴ ነው እየሰራው ያለው አይ እንደዚህ ቮይስ እኔ አልፈልግም እዳይ ምን ላድርገው ማለት እኮ ታዲያ እንዴት እሷ እያስጨነቀቻት ነው ከመሬት ተነስታችሁ ማስረጃ ሳይኖራችሁ እዳይ ምን ላድርገው ማለት አንድ ሰው እኔ እዳ ቢኖርብኝ ባለ እዳው ባይጠይቀኝ ራሱ እኔ የሰው እዳ ይከብደኛል ለምሳሌ ባለ እዳው ብሩን ከፋይ ባይለኝ ራሱ እኔ የሰው እዳ ይጨንቀኛል የሰው እዳ ሊጨንቀኝና ልጨነቅ እችላለሁ ለሌላ ሰው ወይኔ በእናታችሁ እዳ ባይኖርብኝ እኮ ባልሰራ ደስ ይለኛል እዳ ባይኖርብኝ እኮ ብጠፋ ደስ ይለኛል እላለሁ ቃልዬ እንዳለችው ገባሽ እሺ አዎ ልክ ነሽ ሀቢባዬ እኔ የምልሽ ነገር ግን እህቴ ሌሎች እዚህ ከስር የምታዩ ተማሩበት በቃል ኪዳን ይብቃ በህገወጥ ደላሎች መግባት እዚህ ሀገር ቤሩት ላይ በብዛት የምንመጣ በህገወጥ ደላሎች ነው ልታገኛቸውም አድራሻቸውንም ልትይዢ አትሺም በፍጹም እኔ አሁን አረብኛ ስለምችል ነው ተቋቁሜ ያለሁት በጣም በደል የሚደርስብኝ ቤት የምመታበት ቤት ምግብ የሌለበት ቤት ነበር የገጠመኝ አረብኛ ስለምችል ግን እኔ ድኛለሁ ሳልሙት እንደ ቃል ኪዳን ድኛለሁ ግን እናንተስ ምን አደረጋችሁ ለቃል ኪዳን በቁሟ እያለች ችግር ላይ እያለች እናንተንም ሰምታችሁ ነበር እዚህ ጋር የሬ አንቺም ሳራም ሪካም ሁላችሁም እሱ ልንገርሽ የሬት የኔ እናት የኔ ትንሽ ልጅ የሬት ረክዤ ባስጠፋት ባዳንኳት ይሄ ሁሌም ከሊናዬ አይጠፋም መቼም ቢሆን ትንሽ ልጅ ናት የ23 ዓመት ልጅ ናት ታሳዝናለች በጣም ነው የምታሳዝነው እኔ ሪካን አላቃትም አልከሳትም አንስቻለሁ ደላላ አይደለችም በትብብር ነው ያመጣቻት በጣም ይቅርታ እዚህ ጋር ያዥልኝ ግን ጎበዝ እኔ እንደ ዜጋ እንደ ኢትዮጵያዊነቴ እንደ ማለት በ23 ዓመቷ መቀጠፏ በጣም ያንገበግበኛል የሬት በደረስኩላት የሬት ባስጠፋዋት እንዳትመክሩ አትጥፉ ብላችሁ ከመዳም ቤት እና ምን ልልሽ ነው ሀቢባዬ በጣም ወንዶች አሉ እዚህ ሀገር በብዛት የተለያዩ ዜጎች ወንዶች አሉ በዛ ወንዶች ተታላች ልጅ ችግር እንዳትፈጠር ራሷ ላይ በማለት ነው አትጥፋ እንደገና በወቅቱም ደግሞ ጦርነት ነበረ እዚህ ሀገር ጦርነት ነበረ በጣም ከፍ ያለ ጦርነት የሚያስፈራ ስራ የለም ሁሉም ያለ ስራ ነው የተቀመጠው በሐረብ ምክንያት ሁሉም ተሰዶ ወደ ከተማ መጥቷል የሚያስፈራ ሰዓት ነው እና በዛ ሰዓት ምን ብለሽ እቺ ልጅ ነይ ብለሽ እንኳን ብታስጠጊ መዳሞቹ ይፈራሉ ከሌላ ቦታ የመጡ ዜጎች አንቺ ልታስጠጊ ይከለክሉሻል መዳሞቹ ማለት ነው ከባድ ነበር ጊዜው ለዛ ነው ቃል ኪዳንን ልንታደጋት ያልቻል ነው ታድርገናት ቢሆን አስጠፍተናት ቢሆን ዛሬ እቺ ልጅ ባልወደቀች ያክስቷ ልጅ ደግሞ በጣም ነው የተንገበገበችላት በጣም ነው ያዘነችላት በሳቱ ጨንቋት ነበር ዮብዳር ችግርሽ ፋታት ሰጪ ማታሶሪም ልንገርሽ አንድ ነገር ህሊናችን እንዲያርፍ ብለን ጦርነት ስለሆነ ወንዶች እንዳበላሿት ብዬ መዳሞች ስለማያስጠጉ ብሎ ምክንያት መደርደር ራስን ማጽናኛ ነው ህሊናችንን ማጽናኛ ነው ምንም አይነት ማስተባበያ ሳናደርግ እኔ ማድረግ የነበረብኝን ለህቴ አላደረኩም በቃ ይቅርታ ራሷን የሞተችዋን ነፍሷን ቃልዬ በህይወት እያለሽ ላደርግልሽ የነበረውን ነገር ችግርሽን ሰምቼ በህይወት እያለሽ ማድረግ የነበረብኝን ስላላደረኩ ይቅርታ ስትይ ነው የህሊና እረፍት የምታገኘው ብዙ ጊዜ እኛ ሰዎች ስናጠፋ ሁሌ ማስተባበያ ነው የምናቀርበው አይምሯችንን ማጽናኛ ማስተባበያ አያስፈልግም በቃ እኔ በህይወት እያለች ችግሯን ሰምቼ ምንም ስላላደረኩላትኝ ይቅርታ ጠይቃታለሁ ያልሽ ራሷን ባንቺና በነፍስሽ መካከል ብቻሽን ሆነሽ ለራስሽ መስታወት ፊት ቆመሽም ሊሆን ይችላል ዳፊት ያ ነው የአይምሮ ሰላም የሚሰጠው እንጂ ምክንያቶች መደርደር የአይምሮ ሰላም አይሰጥም ሁሉም የሰማ ሁሉ በህይወት እያለች ጭንቅ ላይ መሆኗን የሰማ ሁሉ ህሊናው ይውቀሰው የሰማ ሁሉ ሰምቶ ማድረግ ችሎች ልጅ ሊደርስላት ሲገባ ሳይደረስላት ራሷን በማጥፋቷ ችግሯን የሰማ ሁሉ ህሊናው ይውቀሰው
ካልሰማን ምንም ማድረግ አንችልም። አይ እሱ እርግማን ነው ወንድሜ። ካልሰማን ምንም ማድረግ አንችልም። ከሰማን ግን ኃላፊነት አለብን እንደ ሰው፣ እንደ ኢትዮጵያዊም አይደለም እንደ ሰው። አንድ ዜጋ እዚህ ጋር ራሱን ሊያጠፋ ቢሞክር እያየው ካላስቆምኩት እኔ ሰው አይደለሁም። ሌላ ዜጋ እንኳን ይሄ የሰውነት ጉዳይ ነው። እንደ ሰው ሁላችንም ኃላፊነት አለብን ለሰው ልጅ። ችግሯን የሰማ ደግሞ ሰምቶ ያልደረሰላት ደግሞ ፈጣሪ ይቅር ይበለው። ምንም ማድረግ አንችልም። እቺ እህታችን ሄዳለች። ዱዓ ጸሎት ብቻ ነው ልናደርግላት የምንችለው። ሌላ ምንም ልናደርግላት አንችልም። ከሆነ በኋላ እከሌ ነው ምክንያት ብንባባል ምንም ዋጋ የለውም። ግን በህግ ሊጠየቅ የሚገባው አካል ካለ የአስክሬን ምርመራዋ ውጤቱ ታይቶ ላዋ ላይ አሻራ ከተገኘ ምንም አይነት ነገር ከተገኘና በሰው እጅ ከሆነ የጠፋችው መጠየቅ ያለበት አካል ይጠየቃል በህግ። ግን ራሷን ከሆነ ያጠፋችው ምንም ማድረግ አይቻልም። ጸሎትና ዱዓ እናደርግላታለን። አሁን አንቺ ሪካ ህገወጥ ደላላ አለመሆኗን አምነሽ ይቅርታ በመጠየቅሽ እናመሰግናለን። ሀቢባዬ ትልቅነት ሀቢባዬ አንድ አስምሬ የምነግርሽ ነገር ህገወጥ ደላላ ብዬ በጣም ተናድጄ በዛ ሰዓት ሳይ የእሷን ሰቆቃ ቮይሷን ሳራ ስትልክልኝ ስትጨነቅ ሳራ እኔ ቤት መታ እቺ ልጅ ተሰቃይታለች እንዴት ላውጣት ስትለኝ ስታማክረኝ ስለነበረ እኔ ቃል ኪዳንን በአካል አላቃትም አይቻትም የትም እንደሆነችም የት እንደምትሰራም አላቅም። ሳራ መታ እኔ ቤት ሰቆቋን ስትነግረኝ ግን ዜጋዬ ስለሆነች አሞኛል አይዞሽ በምችለው መንገድ እረዳሻለሁ ብዬ የቻልኩበት ቦታ ደርሻለሁ። ሪካ ደላላ ትሁን ታንጣት ምን ትበል አላቅም። ግን ያመጣቻት እሷ እንደሆነች ስላወቅኩኝ በብዛት ደላሎች ስለሚዋሹ አንቺ ዋሽተሽ ነው ደላላ ነሽ ብያታለሁ። ለዛ ይቅርታ አልሻለሁ እህቴ። ግን ማለት ነው ደሟን እግዚአብሔር ይፋረድላት። ህፃን ልጅ ናት፣ ታሳዝናለች። የተደበቀም ነገር ካለ እግዚአብሔር ያውጣላት። እኔ ምልሽ ነገር ሀቢባ እዚህ ቤሩት ላይ የሚሰራው ስራ በጣም ከፍተኛ፣ ማንም ሰው ዞር ብሎ እሱ በሌላ ጊዜ ይሄንን ጨርስና ለቤሩት ደግሞ ለሚሰራው ግፍ ድምፅ እንሆናለን። ጥያቄ ያለኝ ለሪካ እንዴ ቀኑን መጻፍ እዚህ ጋር ስላለብኝ ነው። ሪካ ለደላለው 50 ሺውን የከፈልሽበትን ቀን ንገሪኝ። በኋላ ደረሰኙ ሲመጣ ስለማመሳክረው ከደረሰኙ ጋር ሀውዬ እኔ ቀኑን አላውቀውም እኮ ግን ቃልዬ ከመምጣቷ በፊት ነው ወይስ ከመጣች በኋላ ነው ገቢ ያደረግሽለት? ቃልዬ እኔ ጋር መታ ነው፣ እኔ ጋር ነች ቃልዬ። ስለዚህ ቃልዬ የመጣችው በኢትዮጵያ ቀን ስንት ነው እናት? ዳሳሽ ሀቡኒ አሁን እዚህ ጋር አስታውሷል። ኖ አይደለም ቃልዬ እኔ ጋር ከሴትዮዋ ጋር ሰርታ ቆይ አንዴ ዘው ሀቡዬ ቃልዬ አንድ ወሯን ሰርታ ጨርሳ እኔ ጋር መጥታ እያለ ነው ሙሽ ከመጣችበት ኦኬ ህዳር 9 ስለዚህ አንድ ወር ስንጨምርበት ስንት ይሆናል? ታህሳስ 9 ይሆናል የደረሰኝ ቀን። ታህሳስ 10 ምናምን አካባቢ እና ከመጣች ለምንድን ነው ግን ለደላለው ቃልዬ ከመጣች አንድ ወር ከሰራች በኋላ የከፈልሽው ማለት እንዲያሳልፋት ከሆነ ቅድሚያን ነበር መክፈል የነበረብሽ? ላላላላ ቅድሚያን የተከፈለው ኢትዮጵያ እያለች ለደላላው ክፍያ ኢትዮጵያ እያለች ነው። ታዲያ እሱን እኮ ነው የጠየኩሽ ማሬ። 50 ሺህ ብር የከፈልሽው ለደላላ ለእሷ የላክሽበትማ ቀን አለው እኮ ማሬ። ደረሰኝ እጄ ላይ ነው እኮ እኔ ያልኩሽ 50 ሺህ ብር። ኦኬ እሱ ፈልግ ይሰጥሻለሁ፣ ልክልሻለሁ። እኮ እዚህ ጋር ስጽፍ ሲመጣ ደረሰኙ እንዳስተያየው ነው ቀኑን። እሺ በዋትስአፕ ልክልሻለሁ እሱ። ኦኬ ቀኑ ግን መሆን ያለበት ቃልዬ ኢትዮጵያ እያለች ነው ደረሰኙ። እሱ ችግር የለውም ሀያት። ኦኬ እሺ። እና የደላላውንም ስልክ ቁጥር አብረሽ ላኪልኝ። ቁጥሩ እስቲ ቆይ ካለ ፖልን ማናገር ትችያለሽ። ሁሉ ነገር እሱ ሰጣታለሁ ብለዋል። ደላላውን ያገናኘሽ ፖል ነው እንዴ? አይደል እኔ እሱ ፓስፖርቷን የሰጠሁት ለሌላ ሰው ነው። እኛ ፖልን ጠይቀ ነው እኔን ያውሩኝ ብለዋል። እሱ እሰጣለሁ ብለዋል። ሰጣለሁ ብለዋል። እሱ ነው ኢትዮጵያ ውስጥ ያለውን ደላላ። እሺ ፖልማ እያወራው እሱ ጋር ነው ይሰጥሻል እሱ። እኔ ቁጥሩ የለኝ ከኔ ጋር ተነጋገረ ከቃልዬ ጋር ነበር ስልኩ ሳይኖርሽ እንዴት ነው ክፍያ ይፈጸምሽለት? ለደላላው 50 ሺህ ክፍያ ቁጥሩ ሳይኖርሽ እንዴት ፈጸምሽለት? በምን መንገድ ልክልሻል? ደረሰኙን በምን ታክሽለት?
ቆይ ደውዬ ላኪልኝ ራሱ ቁጥሩን ከዚህም ልጠይቅ ሬሳው አልመጣልኝ ሲል ማለት ነው ላኪልኝ ከዚህም ሂጄ ልጠይቅ ከልጆቹ ጋር ሁኜ ሬሳው ዝም ብሎ ይላካል እንዴ? እኔ አላውቀውም። ሬሳው እኮ ዝም ብሎ አይላክም። አላውቀውም ነው ያለች እኮ ሬሳው ደግሞ ሬሳው ዝም ብሎ አይላክም። ብዙ ፕሮሰስ ያለው ነው ሬሳው። ፖሊስ ጣቢያው ስንት ነገር ስለ አስክሬኑ በኋላ እናወራለን። ችግር የለውም። ስለዚህ ህዳር 9 እኔ ወረቀቱን አውዬ ደረሰኝ በዋትስአፕ ልክልሻለሁ። ኦኬ ኮሜንት ላይ ፎርጂ ታሰራለች ለምትሉ እኔ ደረሰኙን ባንክ ቤት ልኬ ማረጋገጥ እችላለሁ። ሲምፕሊ ይሄ ደረሰኝ ፎርጂ ነው፣ ኦሪጂናል ነው፣ ቼክ ማስደረግ እችላለሁ። ዶንት ወሪ። ግን የደላላውን ስልክ ቁጥር ከእንትና ከሆነ ያገናኘሽ አረቡ ልብናኒው ከሆነ ያገናኘሽ ከሱ ተቀበዩና ስልክ ቁጥሩንና ደረሰኙን ዋትስአፕ ላይ ላኪልኝ። እሺ ኦኬ። እኔ እኮ ቁጥሩ ስላለሽ እኮ ነው አውሩ ያልኩሽ። አዎ እኮ አይ አንቺ ተቀበለሽ ላኪልኝ። እሺ ለኔ ደረሰኙንም ስልኩንም ካንቺ ነው የምፈልገው። እሺ እንጂ እኮ ያው ከአረቡ ጋር አውርተን ኢቭን አይስክሬኑ መቼ እንደሚሄድ ኢቭን እቃውን በማን እንደሚልክላት ምናምን ነግሮኛል። እንደውም ለሰላም ነው መሰለኝ ቮይስ ፎርዋርድ ያደረኩት ላንቺ ያደረኩ መስሎኝ ነው ከሱ ጋር ያወራሁትን ለሰላምዬ ነው ያደረኩት ማለት ነው። እና ከኤደንም ጋር አውርተናል። ውጤት ለማንም ሰው መሰጠት እንደማይችል ውጤቱን ከቤተሰብ ከእናትየው ማወቅ እንደምንችል ውጤቱ ለእናትየው ብቻ እንደሚላክ እኔ ውጤቱን አረብኛ ስለማነብ ፎቶ አንስተሽ ላኪልኝ ብያት ኤደንን ውጤቱ ለማንም ለግለሰብ እንደማይሰጥ ግዴታ ለቤተሰብ ብቻ እንደሚሰጥ ነገረችኝ። ስለዚህ እናትየው ሲደርሳት እኔ አረብኛ ስለማነብ ፎቶ አንስታ ትልክልኛለች። እሷም እዛ አስተርጉማ ውጤቱን ታውቃለች ማለት ነው። የአስክሬን ምርመራ ውጤቱን ማለት ነው። እና ስምና አሁን እኔ የደላላውን ስም ስጭኝ። የደላላውን ስም ያስገባሽበት ደረሰኙ ሲደርሰኝ እዚህ ጋር የነገርሽኝ ስምና ደረሰኙ ላይ ያለው ስም አንድ አይነት መሆኑን ኮምፔር ስለማደርግ ሀቢባዬ እኔ ልናገር ፈቅድልኛለሽ? ዮብዳር ምን አለበት ብትታገሺ? በእናትሽ በየመሃሉ እየገባ ረጅም ሰዓት የምታወሪው አንቺ ነሽ ከሁላችንም በላይ። የደላላውን ስም እየጠበቅኩ ነው። ሀቡዬ እኔ ደላላውን ስሙን አላስታውሰውም። ሀቡስ እኔ ምንም ነገር ብቻ እንትኑ የተሰጠኝ እንትኑ ተሰጠኝ አስገብቻለሁ። እኔ ችግር የለውም እና ይልክልሻለሁ ነገር ምንም ችግር የለውም። እዚህ ጋር ተሰጠሽ አስገባሽ ችግር የለውም። አንቺ ብቻ ልክልሻለሁ። አንቺ ማረጋገጥ ትችያለሽ። ኦኬ ኦኬ። ለመሰለሽ እዚህ ጋር ስሙን ከነገርሽኝና ደብተሪ ላይ ከጻፍኩ ነገ አንቺ ደረሰኙን ስትልኪልኝ አንድ አይነት ይሆናል። ካለበለዛ ግን አንቺ ሐቀኛ ነሽ። አንቺን እያልኩ አይደለም። ሌላ ሰው ቢሆን ጓደኞቹ ጋር ምናምን ጋር ተደዋውሉ በዚህ ቀን 50 ሺህ ብር ያስገባችሁበት ደረሰኝ ካላችሁ ለማንም ሰው ያስገባችሁበት ደረሰኝ ካላችሁ ያንን ደረሰኝ እርዳታም ሊሆን ይችላል። አቡዬ በሰው ችግር የለውም። እሱ ችግር የለውም። አትጨናነቂ፣ እልክልሻለሁ። ጥሩ እሺ። ዮብዳር ጥያቄሽን ቀጥይ። እኔ ጥያቄ የለኝም ሀቢባ። እኔ ሌባ አይደለሁኝም፣ ደላላ አይደለሁኝም። የእርዳታ ጥሪ ሲደርሰኝ ሴትዮ ምን ልታደርገኝ ነው? ማን ነው ደላላ ሌባ ያለሽ? ደላላ የተባለችው ሪካ ለማለትሽም ይታ ጠየቅሽ። ስለ ኮሜንት አያገባኝም። ስለዚህ ቤት ህግ ካላወቅሽ ስለ ኮሜንት አይመለከተንም። ኮሜንቱን ክፍት አድርገን ማንም የፈለገውን የመጻፍ መብት አለው። እኛም ያለማንበብ መብት አለን። ያለማንበብ መብትሽ የተጠበቀ ነው። ኮሜንት አታንብቢ፣ አለቀ። ዓለምን መቆጣጠር አይቻልም። ኮሜንቱ ክፍት ነው አይደለ? እንደፈለጉ የመጻፍ መብት አላቸው። አለቀ። አንቺ ደግሞ ያለማንበብ ሙሉ መብት አለሽ። እዚህ ጋር ገስት ላይ ያለን ሰዎች ነን እንጂ የምንነጋገረው ከኮመንት ጋር ልንመላለስ አይደለም። ቁጭ ያልነው አይደለም። አንቺ የዚህ ቤት እንግዳ፣ እኔ የቤቷ ባለቤት አንድ ቀን ኮመንት ላይ መልስ ተመላልሽ አላውቅም። ለምን ኮመንት የሚደብረው ሰው ካለ ኮመንቱን ይዝጋ። እኔ ኮመንቱ ከደበረኝ ኮመንቱን መዝጋት ነው እንጂ ያለብኝ ኮመንት ክፍት አድርጌ ይሄን ጻፉ ይሄን አትጻፉ ብዬ የማዘዝ መብት የለኝም። ስለዚህ ይወዳሪ ተረጋጊ፣ ውሃ ጠጪ። ይኸውልሽ እኔ አሁን የምረጋጋው ለምን እንደሆነ ታውቂያለሽ? ውሃ ይዤ እጠጣለሁ እንጂ በጣም ብዙ የሚያበሳጭ ነገር አለ። አላስታውሰውም አለች። ማስታወስ ነበረባት ግን እና አካውንቱን ስለምን ማስታወስ ነበረባት። ይቺ ልጅ እኮ ይሄንን ደላላ እንፈልጓለን፣ ከሱም ኢንፎርሜሽን እንፈልጋለን። ቲክቶክን ከፍቶ መጥቶ እዚህ ጋር ለህዝቡ የቃልዬ እናት መጥቶ ለቃልዬ እናት በህዝቡ ፊት ደላላው ቃልዬን ፕሮሰሱን እንዴት እንደጨረሰላት ስለ ሁሉ ነገር እንዲያስረዳን እንፈልጋለን።
በቃ እኔም እፈልጋለሁ። አዎ ለምን አታውቅም? እኔ እሷን አምኜ አይደል እንዴ ልጄን ከቤት አውጥቼ ያስበላዋት? ይሄ ግዴታ ነው። ሪካዬ ስሙን አንዴ ደውለሽ ጠይቀሽ ልትነግሪኝ ትችያለሽ የደላላው። ከዛ ቁጥሩን ትልኪልኝና እኔ እቀጥረዋለሁ። እዚህ መጥቶ ለሟች ልጅ እናት ልጇ የላከላት ደላላ ልጇ ስለሞተባት ኤክስፕላኔሽን ትፈልጋለች እንዲያብራራላት፣ ማለት ፕሮሰሱ እንዴት እንደጨረሰላት ምናምን ደላላውን ልናውቀው እንፈልጋለን። ሀቢባዬ ሳራ ሳቢኝ እያለችሽ ነው ከስር። ሳራ መግባት ትፈልጋለች። እሺ የት አለች? አጣኋትኝ። የት ነሽ ማሬ? ሞዴሬተሮች ፍቅር የሚል አካውንት ሳራ ናት፣ አስገቧት። ቅድም የነበረች ኔትወርክ የነቀላት ሪካስ አይ ቲንክ ሜቢ ስልክ ልትደውል መሰለኝ። ስሙን ልትጠይቅ ነው ሄደችው። ትመጣለች። ጠይቀኝ። ሪምን ባየው ቁጥር መሸማቀቅ ከሆነ ሪምን አገባት ብሯን ሳትጠይቀኝ እኔ እዳ ስላለብኝ ብቻ ከጨነቀኝ። ይሄ አይደለም። ይሄ እሷን ሊያስወቅስ አይችልም። እሷን ሊያስወቅስ የሚችለው እንደዛ የሚል ቮይስ እዳይን ክፈይ እያለች የምታስጨንቃት ከሆነ ያ ጨንቋት፣ የእሷ ጭቅጭቅ ጨንቋት ቺልጅ ራሷን ካጠፋች አው ሪካ ተጠያቂ እንደዛ አላለች። አሁን እየጠበቅናት ነው። ሪካ የደላላውን ስም የደላላውን ስልክና ደረሰኝ ይዛልን እንድትመጣ ባንክ ቤት መጠየቅ አለብን ግዴታ። ባንክ ቤት ቁጥሩ ባንክ ቤት ቁጥሩንና ሪና ያስገባችበት ቁጥር እና እሱ አሁን የተላከልሽ ቡክ ቁጥር እዩ። እዚህ ጋር ወንድሜ የቡክ ቁጥር ላይ ቡክ ላይ የሚጻፈው የመጀመሪያው ዴት ልንገርክና ከዛ አንተ የቱ ጋር እንደሚገኝ ተነግረኛለህ። መጀመሪያ ኮለም ላይ የመጀመሪያው መስመር ላይ ገንዘቡን የሚገኝበትን እኮ ረጃክ አይደለም የባንክ አካውንት ቁጥሩን የባንክ አካውንት ቁጥር ኦኬ ኢትዮጵያ ንግድ ባንክ የለም አያሳይም። እዚህ ጋር ሶስት ቡክ ሁለት ቡክ ሊሆን ይችላል። አካውንቱን ባንክ አካውንቱን እዚህ ጋር የለም አያሳይም። እዚህ ጋር የሚያሳየው ይኸውልህ ባንክ አካውንት አያሳይም። የባንክ ቁጥሩ የሚያሳይ ላኪልኝ እናቴ። አካውንት ቁጥር የለም እዚህ ጋር። ከዛ ላይቭ እዛው ገጽ ተሳይሽ ላይቭ ላንቺ በዛ በዋትስአፕ ገጽ ተሳይሽ። አልተላከም ደብተር ብቻ ነው። ይኸው ቡክ አካውንት የለውም። እሱ አሁን ያየሽው ቁጥሩን የገንዘብ የተመዘገበበትን ነው። ቁጥሩን የባንክ አካውንት ቁጥር አለ ሀቡዬ ልታስገቢበት የምትችል የባንክ አካውንት ቁጥር አለ። ቪዲዮ ሻንዴ ላስረዳቸው። ዞላ እንዴ ዝም በል። ቪዲዮ እዛው ከዛ ግልጽ ቪዲዮ እንደዚህ አይደለም፣ እንደዛ አይደለም የምፈልገው። ቪዲዮ እየተቀረጸ መጀመሪያ ቡኩ ከፊት አካውንት ነምበሩ እየታየ ከዛ ይገለጽና ሙሉን በቀስ እየተባለ ቪዲዮ ሙሉን ነው ማየት የምፈልገው። ይሄ ሪና ቁጥሩን ትልክልሻለች ያስገባችበት አካውንት ልካልኛለች ወደ ሪና ደረሰኝ። በቃ ሰው ችግር የለውም። ይሄን እናያለን። ቪዲዮ ይላክልኝና ከዛ እኔ ደግሞ ይሄን ደረሰኝ ደግሞ አካውንት ነምበሩ ስለሚላክልኝ ነገር ማጣራት ይችላል። አሁን ስለዘጋ ነው ሰዓቱ። ሶ ነገር ቼክ አደርጋለሁ ደረሰኙ ትክክለኛ ነው። በዚህ ብቻ ነው በጣም የደበረኝ፣ በዚህ ብቻ ነው። ግን ብዙ ጊዜ ሲገባ እኮ አይጻፍም፣ ሲወጣ ነው እንጂ ሲያወጡ ነው አይደል የሚፈርሙት። ሲገባ ይጻፋል። ነው ቼክ አድርጋለች ሄዳ። አንዳንዴ ስትሰጪ ቡክሽን ቼክ አድርጉልኝ ብለሽ ስትሰጪ ይመዘግቡልሻል። ካልሆነ ደግሞ ቮይስ አንተ ኦሬዲ ታውቃለህ። ሲገባ ደርሶኛል ብላ ቮይስ አለ፣ ቮይስ ልክልሻለሁ። ደርሶኛል ብላ ቮይስ አለ ራሱ ጋር ደርሶኛል ላክልኝ። አሁን መስማት ፈልጋለሁ። በምን ልላክልሽ? በምን ልላክልሽ? ዋትስአፕ ቁጥርህን ወይ ኢንቦክስ ሪካ ትላ እኔ ኢንቦክስ ይዝግ ስለሆነ ነው። ሪካ ቁጥርህን ትላክልኝ። ዋትስአፕ ላይ ሀቢባ ነኝ ልበልክ፣ ሀቢባ ነኝ ልበልክ። እኔ ወይ ለሪካ ላክልኝ። ሪካ ትላክልሽ። አዎ በቃ ለሪካ ላክላት። ሀቢባዬ ሶሪ ልጠይቅሽ፣ ግን እዚህ ላይ ይሄን ሁላ ፕሮሰስ እሱ የሚያውቀው ኬት ነው? ይሄን ሁላ ፕሮሰስ እሱ ኬት ነው የሚያውቀው? ጎረቤት ነኝ። በምንም ይወቅ፣ ዋናው ግን እውነታው ይውጣልን። እኛ በምንም ይወቅ፣ ማንም ይንገረው፣ ሪካም ትንገረው፣ ማንም ይንገረው፣ የምንፈልገው እውነታውን ብቻ ነው። እኛ ጉዳያችን ከማስረጃ ከመረጃ ጋር ነው። ይሄ 50 ሺህ ብር እውነት ለደላላ ተከፍሏል ወይ? አዎ ከተባለ ደረሰኝ እንፈልጋለን። 10 ሺህ ብር ለእናትየው ተልኳል ወይ? አዎ ከተባለ ደረሰኝ እንፈልጋለን። ኦሪጂናል ደረሰኝ። እኛ የመንደር ወሬ ጉዳያችን አይደለም። ማን ለማን ነገረ እንዴት ሆነ ምና we don't care, we only care ዶክመንት ማስረጃ እንፈልጋለን። እያንዳንዱ ሰው ለሚናገረው ነገር ማስረጃ ካላቀረበ የተናገረው ነገር ውድቅ ነው የሚሆነው።
ሰው ኢንቦክስ ላይ እንትን ላድርግልሽና ስልኬ ቁጥር ልጻፍልሽና ቴሌግራም ላይ ሃይበኝ ልስልላል። ለሪካ ላክላትና ፎርዋርድ ታርግልኝ። እኔ ኢንቦክስ ዝግ ነው። እሺ ሪካ ገለክ እሺ ነው አሳብ ላይ ልኬልሻለሁ። እሺ እናቴ ልኬልሻለሁ። ቪዲዮ አልተላከልኝም። ደብተር ፎቶ ብቻ ነው። ይሄ የዚህኛው መሆኑን በምን አውቃለሁ? ይሄ አካውንት ነምበር የዚህኛው ቡክ መሆኑን አላውቅም። እኔ የምፈልገው ቪዲዮ ቀስ እየተባለ ስም አካውንት ነምበር የሚያሳይ ከዛ ቀስ ተብሎ ተገልጾ ለምን እኔ ዙም እያረኩ ማንበብ ቀኑን ምኑን እንድችል ቀስ ማለት አለበት። ቪዲዮ እንዳይፈጥር። ይሄ ቪዲዮ አይደለም ፎቶ ነው የተላከልኝ። ፎቶ ነው። አሁን እሳቢ ባይ እሺ አሁን ገብቷል። ቆይትምዚ አካውንት ነምበር ኦኬ የታለ ደረሰኝ ሪካ ልኬልሻለሁ። ላኪ ያየችው ቴሌግራም ላይ ልኬልሻለሁ። ላኪላት። ወጣ ነው ሀቡ ትንሽ ከሀቢባ ጋር አቡ ቴሌግራም ላይ ታወራላችሁ ከሪካ ጋር አናውራ። ዋትስአፕ ላይ ፎርዋርድ ታርግልኝ። ሶ ዋትስአፕ ላይ እንዴት ይሆናል? ፎርዋርድ አይሆንማ። ከቴሌግራም ወደ ዋትስአፕ ይሆናል። ኢትስ ኦኬ። ሃይ ላታለው ቴሌግራም ዩዘሯን ታስቀምጥልኝ። ቆይ ሃይ ተበላኝ። ቴሌግራም ላይ ዩዘር የቴሌግራም ለምን ቴሌግራም ዩዘሬ እዚህ ጋር ደግሞ ከሰጠው የሀገር ሜሴጅ ይመጣብኛል። ቴሌግራም ዩዘሬን ኢንቦክስ አሪፍ ይለካለው። ቁጥሩን ይላክልኝና ላክልሽ። ቁጥር ይላክላት ለሪም ያው ቁጥሬ ስላላት ዋትስአፕ ላይ ትሰጠኛለች። ለሪም ጎልድ ከቃልዬ እናት በላይ ላለችው ከቃልዬ በላይ ላለችው ሪም ጎልድ ለሷ ነው የምትልክላት። እሺ